እስራኤል ለሶማሌላንድ ዕውቅና መስጠቷ ብዙ የነገር ሐረግ እያስመዘዘ ነው። በሶማሌላንድ ወደቦች በውድ ማዕድን ቁፋሮ የተሰማራችው ታይዋን በእስራኤል ተግባር ጮቤ ረግጣለች። አልሸባብና ሁቲ የጦር መሳሪያ አፈሙዛቸውን ወደ ሐርጌሳ አዙረዋል። የአረብ ሊግ ሀገራት ከባድ ቁጣን አሰምተዋል። የአፍሪካ ህብረት እኔ ያለው እንዴት ተደርጎ ይሄ ነገር መቼም እውን አይሆንም ብሏል። አሜሪካም የሶማሌላንድ ራስን የቻለ ሀገርነት ይረጋገጥ ዘንድ አስቀድማ የፍልስጤምን ተፈናቃዮች በግዛቷ ለማስፈር መስማማት አለባት ብለዋል። የኢትዮጵያ መንግስት እስካሁን ዝምታን መርጧል። ከ15 በላይ ሀገራት የጦር ቤዝ ባሰፈሩበትና በየዕለቱ ከ10 ቢሊዮን ዶላር በላይ የሚገመት የጦር መሳሪያ ዝውውር በሚደረግበት በምስራቅ አፍሪካ ቀጠና ላይ ይህ የእስራኤል ውሳኔ ምን አይነት ከባድ መዘዝን ያስከትላል የሚለውም የበርካቶች ስጋት ሆኗል። Mr. President, Mr. Prime Minister. It's good to talk to you. And before anything else, I want you to know that I'm signing now, as we speak, Israel's official recognition of Somaliland and its right of self-determination. Our friendship is seminal and historic. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን እስራኤል ለሶማሌላንድ ስለሰጠችው የሀገርነት ዕውቅናና ከዛ ጋር ተያይዞ የተለያዩ አካላትና ሀገራት እያራመዱት ስላለው አቋምና የውሳኔ በምስራቅ አፍሪካ ሀገራት ላይ ስለሚፈጥረው ትኩሳት እናወጋችኋለን። ከዓመታት በፊት ኢፍትሐዊ በሆነ መልኩ የባህር በር እንድታጣ የተደረገችው ኢትዮጵያ እያስመዘገበች ያለውን ለውጥና እድገት የተሟላ ለማድረግ የሚያስችላትን የባህር በርና የወደብ ባለቤትነት ለማረጋገጥ ከሶማሌላንድ ጋር የመግባቢያ ሰነድ ተፈራርማ ነበር። ነገር ግን በግብፅ ተጽዕኖ ስር የወደቀውና በኤርትራ ጨብጫቢነት የሚበረታታው የሞቃዲሾ መንግስት ከኔ ዕውቅና ውጪ እንደዚህ አይነት ስምምነት መፈጸም ሉዓላዊነቴን መድፈር ነው በማለት ኢትዮጵያ ላይ በዓለም አቀፍ መድረክ ክስ በማቅረቡ ጉዳዩን ለማርገብ ጣልቃ በገቡት በቱርኩ ኤርዶጋን ሸምጋይነት የተፈረመው የመግባቢያ ሰነድ ወደ ተግባር ሳይገባ እንዲቆይ ተደርጓል። ኢትዮጵያ የባህር በር ባለቤት የመሆን ጥረቷን የቀጠለች ቢሆንም የሶማሌላንድ ወደብን በተመለከተ ዝምታን በመምረጥ ጉዳዩን በእንጥልጥል እንዲቆይ አድርጋ ነበር። ኢትዮጵያ በተለይ ጎረቤቶቿን በተመለከተ ሰላማዊ ዲፕሎማሲን በማስቀደም የግንኙነት አድማሷን በማስፋት በርካታ ስራዎችን ውስጥ ለውስጥ ስትከውንም ቆይታለች። በቅርቡ ታዲያ በታህሳስ 26 ቀን 2025 ላይ ለኢትዮጵያ ትዕግስት ዕውቅና እየሰጠ በሚመስል መልኩ ከወደ እስራኤል አንድ ዜና ተሰምቷል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእስራኤል ብሔራዊ ቴሌቪዥን ቀርበው ለሶማሌላንድ እስራኤል ሕጋዊ ዕውቅና መስጠቷን ይፋ አደረጉ። ከሶማሌላንዱ ፕሬዝዳንት ጋርም በቪዲዮ ኮል እየተነጋገሩ ዶክመንቱን ሲፈርሙ ተስተዋሉ። የኔታንያሁ ድፍረት የተሞላበትን ውሳኔ ተከትሎም በአፍሪካ ቀንድና በመካከለኛው ምስራቅ ቀጠና ውስጥ ከፍተኛ መተራመስ ተከሰተ። ጎልተው ከተሰሙት ድምጾች ውስጥም በርካቶቹ የተቃውሞ ሲሆኑ ዕውቅና የተሰጣት ሶማሌላንድና ታይዋን ግን ድርጊቱን አወድሰዋል። ኢትዮጵያ አሁንም ዝምታን እንደመረጠች ነው። ለመሆኑ ከእስራኤል ለሶማሌላንድ ዕውቅና ከመስጠት ጀርባ ያለው ውጥን ምንድን ነው? ከውሳኔው በፊት የነበሩ ዝግጅቶችስ ምን ይመስላሉ? ጉዳዩን የተቃወሙ አካላትስ ምን መፍጠር ይችላሉ? በዚህ የጂኦፖለቲካዊ ሰጥ አገባ መሃል ደጋግማ የምትነሳው ኢትዮጵያስ ሚናዋ ምን ይሆናል? አሜሪካንን ጨምሮ ሌሎች ሀገራትስ በቀጣይ ምን አይነት እርምጃ ይወስዳሉ? የሚሉትን ጉዳዮች እንደሚከተለው እንዳስሳቸዋለን። Benjamin Netanyahu's decision to formally recognize the self-declared Republic of Somaliland has been met with condemnation in Somalia. Officials strongly rejected the move, reaffirming the nation's unity and territorial integrity.
በእስራኤል መሪዎች ዘንድ በተደጋጋሚ የሚጠቀስ አንድ አባባል አለ። እስራኤል የተፈጠረችው በከንቱ አይደለም፣ እስራኤልና ሕዝቧ እስከ ዓለም ፍጻሜ በአገራቸው ይኖራሉ ይበለጽጋሉም የሚል አባባል አለ። ከእያንዳንዱ የእስራኤል መንግሥት እንቅስቃሴ መረዳት የሚቻለውም ይህንኑ ሐቅ ነው። እስራኤል እያንዳንዳቸውን በቆዳ ስፋትም ሆነ በሕዝብ ብዛት በብዙ እጥፍ የሚበልጧትን ሀገራት በኅብረት ሆነውም ጦርነት ቢከፍቱባትም ሊያሸንፏት አልቻሉም ነበር። ለዚህ ምክንያቱ ግን እነሱ እንደሚሉት በፈጣሪ የተመረጡ ሕዝቦች በመሆናቸው አይደለም። ይልቁንም ከተጋረጠባቸው ስጋት አንጻር በደህንነቱም በመከላከያውም በቴክኖሎጂውም ሆነ በኢኮኖሚው ዘርፍ ያለ እንቅልፍ የሚሰሩ በመሆናቸው ነው። ሌላው የጥንካሬያቸው ምንጭ ደግሞ የማያሸንፉት ጦርነት ውስጥ የማይገቡ መሆኑና ቢሸነፉም እንኳን ዲፕሎማሲን በመጠቀም ከእስራኤል በተቃራኒ ያሉ ሀገራትን ወይም ኃይሎችን መከፋፈል በመቻላቸው ነው። እርግጥ ነው ከነዚህ የእስራኤል ጥረቶች ጀርባ ሁሌም የማይለያት ቋሚ ነገር የአሜሪካ ድጋፍ ነው። እስራኤል በዚህ መንገድ በጠላትነት የፈረጇት የነበሩ ሀገሮችን አንድም እንደ ግብፅ በጥቅም ደልላ አሊያም ደግሞ በኃይል አዳክማ የቤት ስራዋን የጨረሰች በመሆኑ እንደ ሐማስና ሂዝቦላ ካሉ የታጣቂ ቡድኖች በስተቀር ከእስራኤል ጋር ያን ያህል ደፍሮ ወደ ጦርነት የሚገባ ሀገር የለም። በመካከለኛው ምስራቅ ከኢራን በስተቀር እስራኤልን የሚገዳደር ሀገር የለም። አሁንም ለሶማሌላንድ የሰጠችውን ዕውቅና ለመቃወም የተሰበሰቡት እነዚሁ የመካከለኛ ምስራቅ ሀገራት ናቸው። እነዚህ ሀገራት ንጹሐን የፍልስጤም ዜጎች ሰቆቃ ውስጥ በነበሩበት ጊዜ ተመሳሳይ ስብሰባዎችን ከማድረግ ያለፈ ያመጡት ይህ ነው የሚባል መፍትሄ አልነበረም። ሲጀመር ፍልስጤምን ቀድማ የከዳችው ግብፅም አሁን ላይ አዛኝ በመምሰል ዜጎቿ ፍርስራሽ ውስጥ ካልኖሩ ትላለች። ለሶማሊያ እንቆረቆራለን በማለትም ያዙንባቸውን ለማንባት ደፍረዋል። እስራኤልን የእስልምና ጠላት ሲሉ ጉዳዩን ከሃይማኖት ጋርም ሊያያይዙት ሞክረዋል። ይሁን እንጂ ይሄ ሁሉ ትርምስና ጫጫታ ጊዜያዊና ለውጥ እንደማያመጣ ልባቸው ያውቀዋል። እስራኤል ከሙስሊም ሀገራት ጋር ጥልቅና ስትራቴጂካዊ ወዳጅነት ስትመሰርት ሶማሌላንድ የመጀመሪያዋ አይደለችም። እስራኤል ከአዘርባይጃን ጋርም የጠበቀና በሁሉ ዘርፍ ያልተቆጠበ መተባበርን ያካተተ ስምምነቶችን ከተገበረች ከ10 ዓመታት በላይ አልፏል። የእስራኤልና የአዘርባይጃን ስምምነት የመጀመሪያው የአይሁድ ሙስሊም ወዳጅነት በመባል በዓለም አቀፍ መድረክ አድናቆት የተቸረውና እንደ ተምሳሌትም የሚወሰድ ነው። አዘርባይጃን ዜጎቿ የእስልምና እምነት ተከታዮች ሲሆኑ ከዜጎቿ አብላጫውን ቁጥር የሚይዙት ደግሞ የሺያ ሙስሊሞች ናቸው። አዘርባይጃንና ኢራን ከሃይማኖት በተጨማሪ የቆየ ባህላዊና ታሪካዊ ሴቶችን የሚጋሩ ሲሆን ከአዘርባይጃን ውጭ የሚኖሩ አዘርባይጃውያን ከፍተኛ ቁጥር ያሉት ደግሞ በኢራን ነው የሚኖሩት። ከድንበር አልፈው ሕዝብና ሃይማኖት የሚጋሩት እነዚህ ሁለት ሀገራት ከሀገር ጥቅም አንጻር ደግሞ የተለያዩ ምርጫዎችን ነው የሚያራምዱት። ኢራን ከእስራኤል ጋር ባላት የጠላትነትና የመጠባበቅ ስሜት አንጻር አዘርባይጃን ከእስራኤል ጋር በተለይ በወታደራዊ ዘርፍ ያላትን ንብረት ባትወደውም ልታስቆመው ግን አልቻለችም። ግንኙነቱ ለአዘርባይጃን ከሚያስገኘው ጥቅም አንጻር የህልውና ጉዳይ ሲሆን ለእስራኤል ደግሞ የአዘርባይጃን በአውሮፓና በእስያ መካከል መገኘት ከሚያስገኘው ስትራቴጂካዊ ጠቀሜታና የአገሪቷን 40% የነዳጅ ወጪ የሚሸፍነውን ድፍድፍ ዘይት ባሻገር በኪ በተባለው ወደብ የመጠቀም አጋጣሚንና በይፋ ባይነገርም በአዘርባይጃን ያላትን 2 የአየር ቤዝ በአይነ ቁራኛ ከምትጠብቃት ኢራን ጋር ለሚኖር ማናቸውም አይነት ግጭት የተሻለ አቅምን ለመፍጠር ያስችላታል። እስራኤል ከአዘርባይጃን ጋር የመሰረተችው ጥብቅና በመተማመን ላይ የተመሰረተ ወዳጅነትን ማምጣት የቻለችው በረጅም ጊዜ ዕቅድና ቀስ በቀስ እንጂ በአንድ ጀንበር ንጋት አልነበረም። እስራኤል ወደ አፍሪካ ቀንድ አይኗን የጣለችውም ረዘም ካለ ጊዜ በፊት ሲሆን ኔታንያሁ ዕውቅናውን እስካወጁበት ጊዜ መሃል በነበሩት ዓመታት በርካታ ዕቅዶችና ዝግጅቶች መከናወናቸውም ተሰምቷል።
ሶማሌላንድ ለእስራኤል ሁለተኛዋ ስትራቴጂካዊና የልብ ወዳጅ የምትሆን የሙስሊም ህዝቦች ሀገር በመሆን የእስራኤልን ዲፕሎማሲያዊ ገጽታ ከማሻሻል የሚሻገር በርካታና ቋሚ የሆኑ ቀጠናዊ ለውጦችን ለሁለቱ ሀገራትም ሆነ ለሌሎች ባለድርሻ አካላት የሚያመጣ ሲሆን በቀጠናው የሚኖረውን የኃይል አሰላለፍም ከመሰረቱ የሚቀይር ይሆናል ተብሎ ተጠብቋል። ለዚህ ደግሞ እስራኤልም ሆነች ሶማሌላንድ ዘለግ ያለ ጊዜ ወስደው ዝግጅቶችን ሲያደርጉ ቆይተዋል። ሶማሌላንድ በ1960 ከእንግሊዝ ቀኝ አገዛዝ ነፃ ከወጣችና ለተወሰነ ጊዜ ሉዓላዊ ሀገር ሆና ከቆየች በኋላ ከሞቃዲሾዋ ሶማሊያ ጋር የተቀላቀለች ሲሆን በ1991 በሶማሊያ በነበረው የእርስ በርስ ጦርነት ምክንያት ከፍተኛውን የሶማሌላንድ ዜጎችን ቁጥር በሚይዙት የኢሳቅ ጎሳዎች ላይ ያነጣጠረ አሰቃቂ ጥቃትን ተከትሎ ሶማሌላንድ ከቀሪው ሶማሊያ ራሷን በመነጠል ሉዓላዊነቷን በማወጅ ከዓለም አቀፉ ማህበረሰብ ዕውቅና እንድታገኝ ጥረት ስታደርግ ቆይታለች። ሶማሌላንድ ላለፉት 30 ዓመታት ከቀሪው ሶማሊያ በተለየ መልኩ ሰላማዊና የተረጋጋ ሀገር ሆና የቆየች ሲሆን የብዝሃ ፓርቲን የምታስተናግድና ከጭቅጭቅ የጸዳ ምርጫን በማካሄድም መሪዎቿን በነጻነት በመምረጥ ትታወቃለች። Since declaring independence from Somalia in 1991, the people of Somaliland have built a surprisingly stable democracy in a volatile region where autocracy is the norm. የሶማሌላንድ ኢኮኖሚም ቢሆን በቋሚነት እያደገ የመጣና እንደ የተባበሩት አረብ ኤሚሬትስ እና ታይዋን ካሉ ሀገራት ጋር ዘርፈ ብዙ ግንኙነቶችን ስታደርግ የቆየች ናት። ከሽብር ጥቃት አንጻርም ቢሆን የና አልሸባብና አይሲስ መፈንጫ ከሆነችው ከሶማሊያ በተለየ መልኩ አስተማማኝ ደህንነትም የተረጋገጠባት ሀገር ናት። በርካታ ሀገራት የሶማሌላንድን ሰላማዊ አስተዳደርና ዲሞክራሲያዊ ዝንባሌ ቢያደንቁም በአፍሪካ ቀንድ ያልተጠበቁ ምስቅልቅሎችን ሊያመጣ ይችላል በሚል ለሉዓላዊ ሀገርነቷ ዕውቅና ሳይሰጡ ቆይተዋል። የአሜሪካ መንግስት በበኩሉ ጉዳዩን እያሰበበት መሆኑንና ጊዜ እንደሚያስፈልገው ገልጾ ዕውቅና የመስጠት ፍላጎት እንዳለው ግን ፍንጭ ሰጥቷል። ከኢትዮጵያ ጋር በተፈረመው የመግባቢያ ሰነድም የሶማሌላንድ ዕውቅና መስጠት ቀጣዩ እርምጃ እንደሚሆን የተካተተበት ነበር። ከሁለት ዓመት ወዲህ የተጠናከረ የመጣው የእስራኤልና የሶማሌላንድ ግንኙነት ወዲያው ወደ ዕውቅና ባይገባም በርካታ ስራዎችን ለመስራት ምቹ ሁኔታን ፈጥሮ ነበር። ከወደ እስራኤል በዓመቱ መጀመሪያ ወርሃ መጋቢት 2025 ላይ በተሰማው መረጃ መሰረት እስራኤል በበርበራ የጦር ሰፈር መገንባት መጀመሯንና የጦር ሰፈሩ የተዋጊ ጀቶች መንደርደሪያ እንዲሁም ደግሞ የምድር ውስጥ የድሮን ማቆያና ማሰማሪያን የያዘ ሲሆን የምድር ውስጥ አየር መቃወሚያን የሚያካትትም መሰረተ ልማት መሆኑ ተሰምቷል። ይህ በሚስጥር የሚከወነው የእስራኤል ዝግጅት ከተሰማ ከወራት በኋላ ዶናልድ ትራምፕ በቴሌቪዥን ብቅ ብለው ዕውቅና የመስጠቱን ጉዳይ በትኩረት እያሰቡበት መሆኑን ጠቅሰው በምላሹ ግን ከፍልስጤም የሚወሰዱ ሰፋሪዎችን ለመቀበል ፈቃደኛነታቸውን ማሳየት አለባቸው ሲሉ ተናግረው ነበር። ለዚህ የትራምፕ ንግግር የተቃውሞ ቃል ከማሰማት ይልቅ የሶማሌላንድ መንግስት ስምምነቱን በመግለጹ በበርካታ የሙስሊም ሀገራት ዘንድ ከፍተኛ ተቃውሞን አስከትሎ ነበር። ይሁን እንጂ ከነዚህ ሀገራት በተቃራኒው የፍልስጤም ሕዝብ በተሻለ ኑሮ ይገባዋል በሚል ተቃውሞ የሰነዘሩትን ሀገራት ግብዞችና ከንፈር መጣጮች በማለት የሶማሌላንድ ይሁንታን ደግፈዋል። የዚህ እና የሌላ ጥረታቸው ውጤት ሊሆን እንደሚችል የሚገመተው ደግሞ በወርሃ ህዳር 2025 ከሶማሌላንድ ፕሬዝዳንት ሰምተን ነበር። እንደሳቸው አባባል እስራኤልን ጨምሮ ከ30 በላይ የዓለም ሀገራት ዕውቅና ሊሰጡን ቃል ገብተዋል ያሉ ሲሆን የእነዚህ ሀገራትን ዝርዝር ግን አልገለጹም። ፕሬዝዳንት ትራምፕ ስለ ጉዳዩ በድጋሚ ከጋዜጠኞች በተጠየቁ ጊዜም አሁን ቅድሚያ መስጠት የምንፈልገው በጋዛ ያለውን ጉዳይ መቋጨት ነው በማለት ሶማሌላንድን በተመለከተ የተለወጠ ጉዳይ አለመኖሩን ተናግረው ነበር። ጠቅላይ ሚኒስትር ኔታንያሁ ለሶማሌላንድ በይፋ ዕውቅና በሰጡ ማግስት
ወደ ዋሽንግተን መጓዛቸው ደግሞ የወሰዱት እርምጃ ከአሜሪካ እውቅና ውጪ እንዳልሆነና በበርካቶች ስምምነት ላይ የተደረሰበት ጉዳይ እንደሆነ ግልጽ አድርጓል። በተለይ ከእውቅናው ጋር ከተካተቱ ጉዳዮች መካከል አብርሃም አኮርድ የተባለውን በትራምፕ አማች በዳቪድ ኩሽነር እንደተገለጸ የሚነገረውን የመካከለኛ ምስራቅ የሰላም ንድፈ ሐሳብን ለመተግበር ሙሉ ፈቃደኝነቷን የገለጸችውን ሶማሌላንድን ፕሬዝዳንት ትራምፕ ሳይዘገዩ እውቅና እንዲሰጡ በኔታንያሁ በኩል ግፊት ያደርጋሉ ተብሎም ይጠበቃል። ሁለቱ መሪዎች ከስብሰባቸው በኋላ ከጋዜጠኞች ለቀረበላቸው ጥያቄዎች መልስ የሰጡ ሲሆን ከነዚህ መካከል ይኸው የአብርሃም አኮርድ የተባለውን የሰላም ንድፈ ሐሳብ እውን የማድረግና በብዛትም ሰፋ ያለ ተቀባይነት እንዲኖረው የማድረግ ጉዳይ ነው። በቅርቡ በተለይ በሚኒያፖሊስ እንዲሁም በሚኒሶታ ነዋሪ የሆኑ የሶማሊያ ተወላጆች ፈጸሙ ለተባለው ወደ $300 ሚሊዮን የሚጠጋ የግብር ገንዘብ ምዝበራ ምክንያት ኢልያም ኡመር ከዚህ ምዝበራና ወደ ሶማሊያ ከሚደረግ ህገወጥ የገንዘብ ዝውውር ጋር ቀጥተኛ ግንኙነት አላት የሚል መረጃ መውጣቱን ተከትሎ ፕሬዝዳንት ትራምፕ ሶማሌላንድ ከሶማሊያ ተለይታ የምትስተናገድበትንና ቢያንስ ለጊዜው ፓስፖርታቸው እውቅና እንዲሰጠው በማለት በበርካታ ሴናተሮች ግፊት እየተደረገባቸው እንደሆነ ታውቋል። እስራኤል ለሶማሌላንድ የሰጠችውን እውቅና ተከትሎ የሀገሪቷ ዜጎች በደስታ አደባባይ የወጡ ሲሆን ከሀገር ውጭም ሆነ ሀገር ውስጥ ደስታቸውን ሲገልጹ ከነበሩት መካከል በርካቶቹ የእስራኤል ባንዲራን ሲያውለበልቡ ታይተዋል። በተቃራኒው እውቅናውን በመቃወም 20 የአረብ ህብረት ሀገራትና የአፍሪካ ህብረት እንደዚሁም ደግሞ ደቡብ አፍሪካ ከፍተኛ ተቃውሞን ያሰሙ ሲሆን በአረብ ህብረቱ ጥያቄ መሰረትም የጸጥታው ምክር ቤት አስቸኳይ ስብሰባ ጠርቶ ነበር። በዚህ ስብሰባ የሶማሊያው ተወካይ እስራኤል በጋዛ ስለፈጸመችው ግፍና ግድያ በሰፊው ከገለጹ በኋላ በዛ ተግባሯ የደረሰባት ቅጣት ባለመኖሩ ምክንያት አፍሪካን ለመበተንና ጋዛውያንን ለማፈናቀል ወደ ቀንዱ ቀጠና እጇን ዘርግታለች በማለት ተናግረዋል። በቦታው የተወከሉት የእስራኤሉ ተናጋሪ በበኩላቸው የእስራኤል እርምጃ ፍጹም ቀናና ቀጠናዊ መረጋጋትን እንዲሁም እድገትን ለማረጋገጥ ያለመ ነው፣ ከዓለም አቀፉ የሕግ መርህ የወጣም አንዳች ጉዳይ የለውም ብለዋል። ተወካዩ አክለውም በ1991 ኢሳቅ ጎሳዎች ላይ የዘር ማጥፋት ወንጀል በማድረስ የሚታወቀው የሶማሊያ መንግስት ይህን ውሳኔ የመቃወም የሞራል ብቃት የለውም በማለት ታሪክ አጣቅሰው የተናገሩ ሲሆን እርምጃችን ትክክለኛና ለጋራ ጥቅም ነው ብለዋል። Somaliland's historical sovereignty, more than 3 decades of effective self-governance, and demonstrated capacity to act as a responsible international partner meet the legal criteria that guide recognition. Israel has aligned its foreign policy with this reality. በዛው ስብሰባ ላይ የታደሙት የአሜሪካዋ ተወካይ ደግሞ የጸጥታ ምክር ቤቱ አልባሌ በሆነ ነገር ላይ ጊዜን ማጥፋትና ስራ ማስፈታትን ልምድ አድርጎታል። የምክር ቤት ለሌሎች ሀገራት ለምሳሌ ለፍልስጤም እውቅና ሲሰጥ አስቸኳይ ስብሰባ አልጠራም ነበር። እስራኤል እንደ ሉዓላዊ ሀገር ከመረጠችው ጋር ግንኙነት መፈጸም ትችላለች። ፍርዳችሁንም ድፍረታችሁንም አርሙ። አሜሪካንን በተመለከተም ስለ እውቅናው የምንነግራችሁ አዲስ ጉዳይ የለም፣ አቋማችን የቀድሞው ነው ብለዋል። የአፍሪካ ቀንድ በተለይም ከቅርብ ጊዜ ወዲህ የአያላኑ የጦር እሽቅድድም ማዕከልና ከ10 ቢሊዮን ዶላር በላይ የሚሆን የጦር መሳሪያ መዘዋወሪያ እንዲሁም ደግሞ መሞከሪያ እንደመሆኑ የእስራኤል ወደ ቀጠናው መግባት አላስፈላጊ ውጥረት እንዲፈጠር ምክንያት ሊሆን ይችላል የሚል የበርካቶች ስጋት አለ። በሶማሌላንድ ወደቦች በውድ ማዕድናት ቁፋሮ የተሰማራችው ታይዋንና ወደብ እንድታለማና የጦር ሰፈር እንድትመሰረት የተፈቀደላት የተባበሩት አረብ ኤሚሬትስም ጉዳዩን በቸልታ አልተመለከቱም። ኢትዮጵያ ያደረገችውን የመግባቢያ ሰነድ መፈራረምና የአሁኑን የእስራኤል ስትራቴጂካዊ ወዳጅነት ምስረታ በዛ ልክ ወደ መቃወምና በተጨባጭ ምድር ላይ የሌለውን ግዛታዊ አንድነትን እየጠቀሱ መክሰስ እንዲሁም መፎከር ምን አመጣው በማለት ጥያቄ የሚያነሱ ወገኖችን በርካታ ናቸው። የሶማሊያ መንግስት ይህንን መቃወሙም በርካቶች ቀደም ብለው የጠረጠሩት የአክራሪነት አስተሳሰብ
በሶማሊያ መንግስታዊ መሰረት ጥሏል የሚለውን ሐሳብ የበለጠ ያገዝፈዋል። የእስራኤልን ለሶማሊያላንድ ዕውቅና መስጠት ተከትሎ ከአብርሃም አኮርድ በተጨማሪ ሀገሪቷ ለእስራኤል የጦር ሰፈር ትሰጣለች የሚለውን መላመት እንደ መንደርደሪያ በመጠቀም አልሸባብ የተባለው የሽብር ቡድን ይፋዊ መግለጫ ማውጣቱና ልክ እንደ ሶማሊያው ፕሬዝዳንት ሁሉ በሶማሊላንድ እስራኤል የጦር ሰፈር የምትመሰርት ከሆነ የሽብር ጥቃቱን ወደ እስራኤል እንደሚያዞር የሚያስጠነቅቅ ዛቻና ማስፈራሪያን አሰምቷል። በተመሳሳይ ለእስራኤል የጀርባ ቅማል በመሆን የሚታወቁት የሁቲ አማጺዎችም በሶማሊላንድ ለእስራኤል የጦር ሰፈር ከተፈቀደ የሚሰነዝሯቸውን ጥቃቶች ወደ ሀርጌሳም እንደሚያዞሩ አስጠንቅቀዋል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።